አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። እንኳን ደስ ያለች ሴትቾ ላላችሁኝ አልፍ መብሩክ ላላችሁኝ አላህ ይባርክ ፊኩም። እንኳን አብሮ ደስ አለን ወይም አመሰግናለሁ የኔ ወዶች፣ ለደስታዬ ለተደሰታችሁ ሰዎች ማለት ነው። ደስ ብሎኛል አልሐምዱሊላህ። ትናንትና በለቀቁት ቪዲዮ እንትን ብሎኬቱ ድምዳሜው ላይ ምናምን ብሎኬቱ ካለቀ በኋላ ነበርና ለእናንተ ከጠቀማችሁ ብዬ ያካፈልኩት። አሁንም ደግሞ በዚህ ሁኔታ ደስታዬን ላካፍላችሁ እወዳለሁ። ደስ ብሎኛል አልሐምዱሊላህ። እንደዚህ የደከማችሁበትን ውጤት ስታዩ ማንም ሰው ደስ ይለዋን ብዬ አስባለሁ። በእኔ ቦታ ብትሆኑ አልሐምዱሊላህ ከብዙ ድካም በኋላ ከብዙ ልፋት በኋላ በዚህ ሁኔታ ተጠናቆልኛል ማለት ነው። ደስ ብሎኛል። በጣም ብዙ ኮሜንት ብዙ ጥያቄ ፈጥሮባችኋል። ለሻልኩትን ለመመለስ እሞክራለሁ። በመጀመሪያ ያለውን ኮሜንት ማለት ነው። መጀመሪያ ግን ቤቱን ላስረዳችሁ። ቪዲዮውን ደግሞ ደግሜዋለሁ ሁለቴ ምናምን ደጋግሞ ቪዲዮ ሊመጣላችሁ ይችላል። ለእኔ ለመመለሱ እንትን ሰፋ እንዲልልኝ ስለፈለኩ ነው። ይሄ ፊት ለፊት አሁን የመጣላችሁ የምታዩት በመጀመሪያ የበግ ማረጃ ወይም የበግ ማቀፋፊያ ምናምን እስከ ማጣጠቢያው ማለት ነው። 2 በግ ማረድ ይቻላል። ለዛ ነው ቆሻሻ መውረጃ ምናምን አለው። እነዚህን ደግሞ የምታዩቸው የአበባ መትከያ ናቸው ወይም የግቢ ማሳመሪያ ማለት ነው። እንደምታዩት ግድግዳው በሰራሚክ ነው አጥሩ ማለት ነው። ያው ምነው ቀበጥሽ እንዳትሉኝ የኔ ፍላጎት ነው። አለማድረግ የእናንተ መብት ነው። ለእናንተ ከጠቀማችሁ ይጠቅማችኋል ብዬ ያሰብኩትን ነው ላካፍላችሁ የመጣሁት። ግድግዳው በውጭ ሁሉም ቤት በሰራሚክ ነው። ምክንያቱም ይሄ የኔ ፍላጎት ነው። እናንተ ለመጠቀም ትችላላችሁ። በሌላ መልኩም ማድረግ ይቻላል። ምክንያቱም ሰራሚኩ በጣም ውድ ነው። ወይ ቢስሚላህ ሰራሚኩ ብቻ የፈጀብኝ 300 ምናምን ሺህ ነው። ግን 300 ምናምን ስላችሁ ሁሉም ማለት ነው። ሁሉም ሰራሚክ ከታች የተነጠፈው 300 ምናምን ሺህ ብር ነው ማለት ነው። ይሄ ደግሞ መተኝታ ክላሴ ነው። ግን መጀመሪያ ቅድሚያ ሳለው ነበረ መምጣት የነበረበት። እኔ ቆርጬ መሀል ላይ ስለዶልኩት መሰለኝ መተኝታ ክላስ ነው። ሻወር ሽንት ቤት አለው ማለት ነው። መተኝታ ክላሴ ሻወር ሽንት ቤት አለው። በአጠቃላይ ስንት ክላስ ነው ላላችሁ ደግሞ ሁሉም ቤቱ ያረፈው 8 ክላስ ነው። ከ8ቱ ክላስ ግን ትላንትና እንደጠቀስኩላችሁ 2 ሽንት ቤት አለው። 1 አረቢ መጅልስ አለው የእንግዳ ማረፊያ ማለት ነው። አንድ ደግሞ እንትን ሱቅ አለ በውጭ ማለት ነው። 1 ኩሽን አለው። 2 መተኝታ ክላስ እና ከውስጥ ሽንት ቤት አለው ማለት ነው። እና ሰፊ ሳላ አለው። እና ይሄ ደግሞ የመተኝታ ክላስ ሽንት ቤት ሻወር ሽንት ቤት ያልኳችሁ ነው። ውሃ ማሞቂያ ገንዳ አለው። ሻወር የፀጉር አለ የሰውነት አለ። ሽንት ቤቱ ኩርሲ ነው። የውስጡ ኩርሲ ነው ያደረኩት። ገላ መታጠቢያ ገንዳ አለ። የሽንት ቤቱን ሰራሚክ ሌላ አድርጎብኝ አስቀይሞኛል። አንድ አይነት ነጭ እንዲሆን ነበር የፈለኩት። እሱ ግን በራሱ ምርጫ ሌላ ከረና ያደረገው ማለት ነው። ያዝ የሚያደርግ ምናምን ብሎ ይሄ በጣም ሰራሚኩ ለስላሳ ነውና ለዛ ነው። ይሄ የምታዩትኝ ሳላይ ነው። የሳላይ ኮርኒስ ይሄንን ይመስላል። ያለምንም ፊልተር ያልተጋነነ ምርጥ አርጎ ቀርጾ ነው የላከልኝና ይሄንን ይመስላል። እንደላከልኝ ነው የሰራሁላችሁ። ምንም የጨመርኩበት ነገር የለም። ይሄ ሳላይ ነው። ክላስ ፊት ለፊት የምታዩት ነው። ከዚህ በዚህኛው ጎን ደግሞ ይመጣላችኋል። እሱ ደግሞ የልጆች ክላስ ነው። ከሳለው ውጥት ብላችሁ የምታገኙት የእጅ መታጠቢያ በዚች ዝውር ብላችሁ የእጅ መታጠቢያና የልብስ ማሽን ማስቀመጫ ከውስጥ አለ። በእጅ መታጠቢያ ውስጥ የሆነ ቤት አለች። እሱ የልብስ ማሽን ማስቀመጫ ነው። ከዛ እጃችሁን ታጥባችሁ ወደ ኩሽና ነው የምትገቡት። ወይም ከሳለው ወጣችሁ እጅ መታጠቢያ አለ። ቀጥሎ ግን ኩሽና ነው የምታገኙት ማለት ነው። ኩሽናዬ ውጭ እንዲሆን የፈለኩትኝ ለሽታ ነው። አሁን ለምሳሌ ቤቴን ጽድት አድርጌ ልጆቼንም የራሴንም ክላስ ሳላይን ጽድት አድርጌ ቤቴን ዘግቼ ከኩሽና እንድጠቀም ማለት ነው። በውጭ ነው የፈለኩት ለሽታው በማሰብ ነው፣ ሌላ አይደለም። እንደገና ደግሞ ለእንግዳ ክላሱ ቅርብ እንዲሆንልኝ ማለት ነው። ያው ሁሉም ነገር ከኩሽና ለሚሰራው ሰራርታችሁ ስትፈልጉ ወደ መሳላ መምሰክ ትችላላችሁ። ወደ ቤት ውስጥ ስትፈልጉ ደግሞ በውጭ ማለት ነው። ለእንግዳ ክላሱ ቅርብ ነው። እንደዛ ነው። ሀtta እንኳን ራሱ መጅልስ አረቢውም ማለት እንግዳ ክላሱንም ትቼ ሱቁንም ትቼ አከራይቼ እንኳን እኖራለሁ ብል ኩሽናው ውስጥ ውጭ መሆኑ አሪፍ ነው ለሁሉም ለመጠቀሙ ማለት ነው። ግን እኔ ቤቴን ስሰራው ለቤት ኪራይተኛ ምናምን ይኖረኛል ብዬ አስቤ አይደለም። እንግዲህ ፈጣሪ ከፈቀደው ከግቢ ውስጥ የማከራየው ቤት የለኝም።
ለራሴ አስቤ ይበቃኛል ያልኳት ነው የሰራሁት። ይሄ ደግሞ ከኩሽና ሆናችሁ የምታዩት ደጃፉን ይሄ ነው። ሳላው አለ፣ ከዛ ግቢው ደጃፉ አለ። ከሳላው ከማነው ከኩሽና ውጥት ብላችሁ ደግሞ የእንግዳ ማረፊያ ክላሱን ነው የምታገኙት ማለት ነው። ቀጣዩ የእንግዳ ማረፊያ ነው። ከዛ ከሱ ቀጥሎ ደግሞ የሱቅ ያልኳችሁ ክላስ ነው። ከሱቁ እንደዚህ ከሰርቪሶቹ ቁማችሁ የምታዩት ይሄ ደጃፉን ነው። ዘመዱ የምታዩት የእቃ መታጠቢያም አለ፣ የበግ መቃፈፊያም አለ ማለት ነው። ያው ሜዳ ላይ በግ አትቃፍፉም ማለት ነው፣ አታጥቡ ማለት ነው። የራሱ መታጠቢያ ያለው መቃፈፊያ መስቀያ ያለው ማለት ነው። እሺ ከዚህ ደግሞ የውጭ ሽንት ቤት ነው። ሰው መጥቶባችሁ እንግዳም ሆነ ከውጭ ሰው መጥቶ ከእናንተ ክላስ ሽንት ቤት ሊጠቀም አይገባም። መኝታ ክላስ የሚጠቀመው ከውጭ ነው። ሻወርም አለው። እንደገና ደግሞ ሽንት ቤቱን ኩርሲ አላረኩትም። ያው የኛ ሀገር ሰው አብዛኛው ቤተሰቦቻችን ከገጠር አለ የሚመጡት ያው ኩርሲውን አይወዱትም እና የተጠቀምኩት የመሬቱን ከታች የመሬቱ አለ አይደለ አንዳንድ ቤት እንደምታዩት እንደዛ ነው ያደረኩት። ግቢው ይሄንን ይመስላል። ግቢው አጥሩ በሰራሚክ ነው። ትንሽ ወደድ ይላል። ምን ትንሽ ወደድ ይላል ለካስጨራሽ ነው። ጌጤ ሁላ ማለት ወርቄ ሁላ ሳይቀር ነው ሽጬ የጨረስኩት። አንድ ላይ ጭርስ አድርጌ እርፍ ማለትን ስለፈለኩኝ ብዙ አመት ያጠራቀሟትን ወርቄ ሳትቀር ነው ይቅርብኝ ብዬ ገዛኋትን ወርቅ ሳይቀር 10 ምናምን ሺህ ሪያል ሽጬ ራሱ ወርቄን ኧረ በጣም ብዙ ነው የጨረስኩበት እውነቱን ለመናገር። ይህንን ይመስላል። ሳላው ሰፊ ነው። ጠባብ እንዳይመስላችሁ አቀራረጹ። ሳላው እንደነገርኳችሁ 5 በ6 ነው ቁመቱ። ወደዚህ 5 ወደዚህ 6 ነው። ሰፊ ነው። ጣውላም ለመጠቀም ስለፈለኩኝ እንግዲህ ኗሪ ካደረገኝ ከዚህ ቤት ግን ኢንሻአላህ በአላህ ፍቃድ ሽንት ቤቷ ትንሽ ጠበብ ስላለች፣ አንደኛ ደግሞ የልጆችን ሽንት ቤት ስላላስገባው ከመኝታ ክላሳቸው ለመቀየር ሀሳብ ይኖራል። እንግዲህ አላህ ከፈቀደው ነው። እና ከሳላው እንትን ብላችሁ ከክላሴ ነው የምትገቡት። ከክላሴ ይሄ ግድግዳው አንዳንድ ቦታ ላይ የሆነ እርጥበት የምታዩበት ቀለም ተቀብቶ ገና ሳይደርቅ ነው ላክ ያልኩት። ይሄ ቀለሙ ምናምን ገና አልደረቀም። ለዛ ነው ላትስተግረቡ ማለቴ ምንድነው እንዳትሉ ለማለት ነው። ይሄ ደግሞ ማብሪያት አብርቷን ግን ፀሐይ ያው መጋረጃ ስለሌለው አዲስ እንደመሆኑ እንትን ቤቱ ለዛ ነው ማለቴ ፀሐዩ ጋራ ስለሆነ። በኋላ ግን ታዩታለው መጨረሻ ቪዲዮ ላይ አለ ከምሽት ምናምን ማብሪያቱ ምናምን ይታያችኋል። አሁን ግን ፀሐይ ላይ ነው ማለቴ ብርሃን ስለሚገባ ማብሪያቱ ጎልቶ አይታይም ለማለት ነው። ሻወር ሽንት ቤቱ ደግሞ ሻወሩ ማሞቂያም አለው፣ ማቀዝቀዣም አለው፣ የልብስ ማንጠልጠያ ያለው ብቻ እኔ እንጃ አላውቅም። ጥርት አድርጎ ቆንጆ ያርጎ ነው የሰራልኝ ቤቴን ደግሞ ወንድሜ ነው ማለት የሰሪቷ ወንድሜ ነው። ኮንትራት ምናምን እኔ እሱ ኮንትራት ይሰራል። ቤት በኮንትራት ነው የሚሰራው። ያው የእህቱ ቤት መቼም ኮንትራት አይይዝም። ብቻ እሱ ነው ይሰራልኝ። ይሄንን ይመስላል ማለት ነው። ሻወር ሽንት ቤቱ የክላሱ የመኝታ ክላሱ ይሄንን ይመስላል። እሺ ሌላው እስከዛ ኮሜንት ቪዲዮ ደጋግሞ ስለመጣ ሌላው ኮሜንት ስንት ካሬ ነው ያልሽ ልጅ 175 ካሬ ነው የኔ። ቀጣይ ደግሞ 200 ካሬ ያለኝና ምን ያህል ያሰራኛል ያልሽው ልጅ እንዴ በጣም ብዙ እንጂ በምትፈልጊው ዲዛይን እንደውም ሰፋፊ ክላስ ሽንት ቤቱንም ሰፋ አድርገሽ ምናምን ምርጥ አድርጎ ይሰራልሻል ነው የምለው እኔ። ይሄ እንግዲህ በዚህ ገምቼው ይሄ 175 ካሬ ይሄን ከሰራ ያንቺ 200 ደግሞ 25 ነው መሰል ጭማሪው። ብቻ የክላሶችን ይሄን ቤቱ ቢሰራልሽ የክላሱን ስፋት ይጨምርልሻል ማለት ነው። እንደዛ ነው። እሺ ሌላው መልካም ምኞት እውነት ሳላመሰግናችሁ አላልፍም። መጀመሪያ ላመስግን። ከልብ ነው የማመሰግነው። መልካም ምኞታችሁ በጣም ብዙ ነው። በሰላም በጤና በፍቅር በደስታ ኑሪበት፣ ውለጂ ክበጂ አርጅበት ያላችሁኝ ሰዎች እውነት እኔ አላውቅም። ለእኔ መልካም ሁሉ እንደተመኛችሁልኝ ለእናንተ መልካሙን ሁሉ እመኛለሁ። ከልብ ነው የማመሰግነው። እውነት ከልብ ነው የማመሰግነው። ደስ ያለኝ ኮሜንት ነው የምላችሁ። በጣም አብዛኛው በጣም ደስ የሚል ኮሜንት፣ ያው ሁሉም ባይባል ምክንያቱም አብዛኛው ጥያቄ ስለሆነ ማለት ነው። ሌላ ያሳቀኝ ደግሞ አንቺ በዶላር መሆን አለበት የተከፈልሽው ያልሽ ልጅ፣ አይ የመዳም ቅመም እንኳን እኔ እነሱ ራሳቸው በዶላር በተከፈሉ እኔ እንዳንቺ ያንቺ ቤት ነኝ። እኔ ወድ ነገር የመዳም ቅመም ነኝ። እድል ለመዳም ቅመም ብላለች አንዲቷ ደግሞ ኮሜንት ላይ።
እውነት ነው። ድል ለመዳም ቅመም የኔ ውድ ካላ በታች ታግለናል፣ እየሰራን ነው። ያው ስለሰራንም ስለታገልንም ሳይሆን ብቻ ግን አልሐምዱሊላህ ምስጋና ይገባው። እሱ ሲጨመርበት ፈጣሪ ሲጨመርበት የሚከብድ ነገር የለምና ያላሳካችሁ ስኬታችሁን አላህ ያሳካላችሁ። ያሰባችሁትን ሙሉ ፍጻሜውን ያስተካክልላችሁ ነው የምለው። ለመልካም ምኞታችሁ ግን አመሰግናለሁኝ ነው የምለው። ሌላው ደግሞ በጣም ብዙ ጥያቄ ነው ግን ሌላው ደግሞ ቡልኬት በስንት እያለ ነው የጀመርሽው ላለሽ ልጅ ቡልኬት 52 እያለ 52 እስከ መጫኛው 55 ማለት ነው። ለቤቴ መጫኛ ለቤቴ ጭነት ተጭኖ እስከሚሄድ ማለት መመላለሻው ድረስ በ55 ታስቦ ነው የተሰራልኝ። እሺ ደግሞ ስንት ፈጀብሽ ለምትሉኝ ሰዎች መጨረሻ ላይ መልሳለሁ በአላህ ፍቃድ። ሌላው ደግሞ ሰራሚኩ ብቻ እንኳን የሁሉ ሰራሚክ መልሽላችሁ ከሆነ አላውቅም። እሱ ወደ 300 ሺህ ብር ነው የጨረሰብኝ ሰራሚኩ ብቻ ማለት ነው። ሰራሚኩ ብቻ 300 ሺህ ብር ነው የጨረሰው። እሺ እንትኑ ሌላው ምንድነው ለመለሰ በጣም በዛብኝና ጥያቄው። ሌላው ኮርኒሱና ኮርኒሱ ስንት ነው የፈጀብሽ? ኮርኒሱ ብቻውን ይሄ ብቻ ያው ወረቀቱን አላየሁትም እውነት ግን ላይቭ ላይ ገብቼ ማለት ነው ለመመለስ እሞክራለሁ የሁላችሁንም ጥያቄ ማለት የኔ ቢጤ ስለሆናችሁ እንዲብራራላችሁ ትፈልጋላችሁ። እውነት አላችሁ ግን ለማብራራት እሞክራለሁ በአላህ ፍቃድ። ይሄ የአታክልት ደግሞ ከውጭ የተጠቀምኩት እሱ 47 ሺህ ብር ነው የጨረሰብኝ። እስከ እንትኗ ማለት ነው ይሄ ያዳጋ ጠር ነው ምናምን የሚባለው ምንድነው የሚባለው ከበሩ በላይ ያሉት እንትን ሽቦ አይነት ምናምን አጥር አለ አይደል? እስከሱ ማለት ነው። እሺ ሌላው ደግሞ ስንት አመት ነው የፈጀብሽ ወይም ስንት አመት ነው የሰራሽው ላላችሁኝ፣ እኔ አረብ ሀገር ከመጣሁ 11 አመቴ ነው። 11ኛ አመቴን ይዣለሁ። አመቱ ስለበዛ አመቱ ይሄን ሁላ መሰርታ ነው ምናምን ማለት አትችሉም። ምክንያቱም እኔ ቤተሰብ ያለኝ ሰው ነው። ቤተሰብ እረዳለሁ። ቤተሰብ መታመም አለ፣ የቤት ኪራይ አለ፣ መሀል ላይ መውለድ አለ። ባለትዳር ነኝ እና ይሄ ሁሉ የተሰራው ሁላ ከአንድ ላይ ተቀምጦ ነው ማለት አይቻልም ማለት ነው። አብራራላችኋለሁ ኢንሻአላህ። ሌላው ደግሞ ይሄ ስኬት አይታችሁ ወይም ይሄ ቤት ተሳክቶልኝ ይሄ ቤት እዚህ ደረጃ ደርሼ ያያችሁኝ አረቤት ስለተደፋው አረቤት ያን ሁሉ የለፋውበትን እዚህ ያሳረፍኩት ማለት አልችልም። ከነ ስኬት ጀርባ ከፈጣሪ በታች ባለቤቴም አለበት። ከባለቤቴ ቀጥሎ ደግሞ እህቶቼ ናቸው። እውነቱን እንደውም አንደኛ ቅድሚያ ለማን ትሰጫለሽ ቢባል የኔ ስኬት እህቶቼ ናቸው። ማለቴ አንድ ሰው በፈለጋችሁበት ሰዓት የእናንተ ስኬትን ለማሳካት በጎደለ ሰዓት የሚሞላ ሰው እንደ ስጦታ እንደሰጣችሁ ቁጠሩትና የኔ ስኬት ጀርባ እህቶቼ ናቸው ማለት እችላለሁ። ወርቅ የሆኑ እህቶች አሉኝ። የኔን እድገት፣ የኔን ከፍታ፣ የኔን ስኬት ከፍ ብሎ ማየትን እሷ ካላት የኛ ነው፣ እሷ መጀመሪያ ትቀድማለች የሚሉ እህቶች አሉኝና ከልብ ነው የማመሰግነው። እድሜያቸው ከኔ በታይ ናቸው፣ ግን ከኔ በላይ ያለ ጭንቅላት አላቸው። እኔ አላቅም ስለ እህቶቼ ትንሽ ብዙ ካወራው ስሜታዊ ነው የምሆነውና አላህ ያሳድግልኝ፣ አላህ ያሳድግልኝ። የእነሱን ስኬት ያሳየኝ ምርጥ እህቶች። እውነት አንዳንድ እህት አለና እዚህ ሀገር ከመጣ በኋላ የመጣበትን ዓላማ የሚረሳ ያደገበትን ማንነት የተነሳበትን መነሻ የነበረው ኑሮ ረስቶ ያልሆነ ቦታ ታዩታላችሁና የኔ እህቶች ደግሞ ወርቅ ናቸው። በጣም ቁጥብ ናቸው። አክባሪዎች ናቸው። እኔ እንደ ታናሽ ሳይሆን እኔም ዝቅ ብዬ እነሱ ጋር እነሱ በሚፈልጉት አዳምጬ ተደማምጠን ተከባብረን ተሳስበን ይሄ ቢሆን ይሄ ይሻላል፣ ይሄ ቢቀድም ይሄ ይሻላል ተባብለን እህታማቾች ብቻ ሳይሆን ከዛም በላይ ነው ማለት ይቻላል። ከዛ በላይ ራሱ ቃላት ካለ ማለት ነውና የኔ ስኬት ጀርባ እነሱ ናቸው። እነሱን ሳላመሰግን አላልፍም። እነሱን አለማመስገን ንፉግነት ነው ብዬ ነው የማስበው። ለኔ ሀሳብ ለኔ ተጨናቂ ናቸው። ምናልባት እነሱ የኛ ስኬት እሷና ሊሉ ይችላሉ፣ ግን የኛ ስኬት እነሱ ናቸው። እዚህ መድረሻ ከፈጣሪ በታይና ከልብ አመሰግናለሁ። ቪዲዮውን ማየታችሁ አይቀርም። የኔ ወርቆች፣ የኔ ሁሉ ነገሮች አለሞቼ ናቸውና ከልብ አመሰግናለሁ። አንድ ሰው ብቻ እዚህ መድረስ አይችልም እውነቱን ለመናገር እና አንድ ሰው 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጡ ነው የሚባል ነገር አለና
የኔ ጌጦች እህቶቼ ናቸው። የኔ ሸክም ማቅላሊዎች ከፈጣሪ በታይ እህቶቼ ናቸው። እኛው ብኛ ተገዳድፈን አልሐምዱሊላህ እነሱም እኔን ብለው ነው እኔ አረብ ሀገር እስካለው ድረስ እኔን ተመኝተው እኔ ያለሁበትን ለመኖር እስከመጡ ድረስ እኔም ከጎናቸው ነኝ፣ እነሱም ከጎኔ ናቸው ለማለት ፈልጌ ነው። ቤተሰብ ጋር መልካም ቤተሰብ ሲኖራችሁ፣ መልካም እህት ሲኖራችሁ፣ መልካም ባል ሲኖራችሁ ከተሳሰባችሁ የማትደርሱበት ስኬት የለምና አልሐምዱሊላህ ምስጋና ይገባው። ከኔ እዚህ እኔ ወጣሁ እንጂ ከኔ ስኬት ጀርባ በጣም ብዙ የሚመሰገኑ እህት ወንድሞች አሉኝ። ከልብ ከልብ አመሰግናለሁ ለማለት እወዳለሁ። ቀጣይ ደግሞ ማንኛውም ኮሜንት በነገራችን ላይ በጣም ደክሞኛል፣ ስራ በጣም በዝቶብኝ ነበርና ለዛ ነው ያው ብቻ ግን ቃል ስለገባው በቃሌ መሰረት ለመገኘት ነው። እሺ ሌላው ከጠቀማችሁ ብዬ የማስበው አብዛኞቹ አስባችሁት ከሆነ በጣም ብዙ ሰው የሚያለቅስ ነው ያለው እዚህ ሀገር አረብ ሀገር ሆኖ ብዙ ለፍቷል። ከኔ በላይ እንደውም የለፏሉ። እኔ ከሰራሁበት አመት በላይ የለፏሉ። እውነት እኔ እንጃ እንደለፉት ግን ዋጋቸውን ያላገኙ ሰው ያሉ ውጤታቸውን በቃ ያልተጠቀሙ ሰዎች አሉና ያን የሚሆነው ምንድነው? ሰው በማመን ነው። ሰው አትመኑ ሳይሆን የማመን ደረጃ ልክ አለውና ብቻ በቻላችሁት መጠን ስለደከመኝ በጣም እኔ እንጃ ከቃላቴን አተያዙብኝ። እውነት ብዙ ቃላቶችን መሳሳተዋለኝ፣ አትፍረዱብኝ። በጣም ስለደከመኝ ያው ለዛም ጭምር ነው። ሰው አትመኑ ሳይሆን እኛንን አብዛኞቹን እኛንን እንድንጎዳ በሩን የምንከፍትላቸው። እውነት የምሬን ነውና አንድ ነገር የሆነ ይሳካልኛል ወይም በዚህ አጠናቅቀዋለሁ ብላችሁ የማታስቡትን ነገር አትጀምሩ። እውነቱን ለመናገር አንደኛ እኔ የጠቀመኝ ነገር ምንድነው ካላችሁ ብር አልክም ባንክ ቤት ማለት ነው፣ አላስቀምጥም። ቤተሰብ ይቅርታ ተጠርቼ አቋረጥኩባችሁ፣ መሀል ላይ አቋርጬው ነበርና ምን ልላችሁ ፈልጌ ነው፣ ብር ባንክ ቤት መቀመጥ ምንም ትርጉም የለውም። ምክንያቱም ያን ነው ብራችሁ ነው የምታገኙት። ከሰው ላይ ደግሞ ብር ማስቀመጥ በጣም እናንተን ሊጎዳችሁ የሚችለው እሱ ነው። ለምን ብትሉ ለእናት ብትሰጡ ያሁን አያስችላትም። ልጅ ጅዳ ነው እስከተባለ ድረስ ማበደሩ አይቀርም፣ መጠየቁ አይቀርም። ቤተሰብ ላይ የተቀመጠ ነገር ዝሮ እሱ ነው እንደውም አብዛኛው ሰው እያለቀሰ ያለውና እንዲጠፋብኝ ከቤተሰብ ጋር ተራርቀን ያለ ነው። በጣም ተቀያይመን ያለ ነው። ከምንወዳቸው ሰው ልባችን ተሰብሮ ነው ያለው። ያን ምንድነው በራሳችን ችግር ነው። የሆነን ነገር እኔ ምን አደርጋለሁ መሰላችሁ? የሆነ ቁብ እገባለሁ። ቁብ ከገባው በኋላ ስቀበል ያን ነገር ያኔ ኢትዮጵያ ሄዶ ምንም የማያደርግልኝ ከሆነ አልክም። ሲጀምር አላስቀምጥም ባንክ ቤትም ሆነ እናቴ ጋርም ሆነ አባቴ ጋር ቤተሰብ ጋር አላስቀምጥም። ምክንያቱም የምወዳቸውን ሰው በሆነ በትንሽዬ ብር እነሱን መታዘብም አልፈልግም፣ መቀየምም አልፈልግም። ስለዚህ ምን አደርጋለሁ? ድጋሚ ነው ቁብ የምገባበት። ድጋሚ ቁብ እገባበታለሁ ወይ ወርቅ እገዛበታለሁ። እኔ እንደውም ለሰው ከማበደር የሚቀለኝ ወርቅ መግዛት ነው። ምክንያቱም የሚጠቅመኝ እሱ ስለሆነ እና አትበዳደሩ፣ አትገዳደፉ ሳይሆን ግዴታ የሆነባችሁ ሰው ላይ አሳርፉ ለማለት ነው። ማለት ስትጠይቁት የማታጡበት ቦታ ላይ ነው ማስቀመጥ እና ለዛ ነው ማለቴ እዚህ በሰራሁበት ወይም ይሄን ሁሉ አመት በፈጀሁበት ነው ቤት የተሳካልኝ ማለት አልችልም። ምክንያቱም ቦታ እገዛለሁ፣ እሸጣለሁ፣ እለውጣለሁ። በጣም ማለት እኔ እየሰራሁኝ መውለድም አለ። ትዳር ስትይዥ መውለድም አለ፣ ምንም አለ። ባለሽ ጋር ነው ምን ጋር ነው የሆነ ያለኝ ልጅ አለኝ። ሁሉ ነገር እኔ ከባለቤቴ ጋር ነው። ብቻዬን በስሜ ምንም ነገር የለም ብልሽ ነው የሚቀለኝ። ማለቴ ሀብዬ የጀመርኩት የሀገር ባሌ ነው። የልጆች አባት የምወደው የማከብረው በጣም የመሳሳለት አልሐምዱሊላህ መጨረሻችንን ያሳምረው። በጣም የማከብረው ባለቤት አለኝ። ይሄ ስኬት ይሄ ሁሉ ነገር ከሱ ጋር በፍቅር ብኖር በደስታ በመከባበር በመደማመጥ እዚህ የደረስ ነው ብዬ አስባለሁና ምን ልላችሁ ፈልጌ ነው አቋረጥኩትኝ። እና የሆነን ነገር ስትፈልጉ ከሰው ሰዓታችሁ በዘጋ ገንዘባችሁ አታልቅሱ። በቃ ማለቴ የሆነን ነገር እኛ እናበላሽና መጨረሻ ላይ በነዛ ሰው ልባችን ይሰበራል። ብቻ ቆባችሁን እየገባችሁ እያስፋፋችሁ ቦታችሁን እየገዛችሁ አንድ ቦታ ገዝታችሁ ቤት ለመስራት በጣም አትቸኩሉ። ምክንያቱም ቤቱን ብትጀምሩ በጣም ብዙ አመት ይፈጃል። ግን ቦታ ገዝታችሁ ድጋሚ ቦታ ብትገዙ እናንተም እየሰራችሁ ነው፣ ቦታችሁም እየሰራ ነው ማለት ይቻላል። ዛሬ አሁን አንድ አመት አሁን ገዝታችሁት የዛሬ 2 አመት እናንተ ያልሰራችሁትን ብር ቦታው ያገኘዋል።
በቦታው ታገኘዋለሽ። እና አረብ ሀገር ስትቀመጭ የቤተሰብ ጣጣ አለ፣ እናት አባት አለ፣ ብዙ ዙሩፍ አለ፣ ብቻ ብዙ ምክንያት አለ ብርሽን የምታወጭበት። እና እንደዛ ከሆነ ደግሞ ቅድሚያ መቅደም ያለበት አንቺ ነሽ። ከራስ በላይ ሰማይ የለም መቼም ነው የሚባለው። ከራስ በላይ ሰማይ ነው የሚባለው ለማለት ነው። ሶሪ ምን ልል ፈልጌ ነው፣ መጀመሪያ ራሳችንን እናስቀድም። ራሳችንን የሆነን ነገር ቢያንስ ቦታ ባዶ ቦታ ራሱ ከገዛችሁ በኋላ ሌላውን ነገር ቤተሰብ መርዳት አለ፣ ማግባት አለ፣ መውለድ አለ። ያን እንኳ ራሱ ስታደርጉ ቦታችሁ ብዙ ነገር አድርጎ ነው የምታገኙት። ብዙ ውጤታማ የሚያደርጋችሁ የገዛችሁት ቦታ ነው። እና ብር ብታስቀምጡ ብር ነው የምታገኙት። ከብር ውጭ ሌላ ምንም አታገኙም። ያንውም ጠፍቶ በምትወዱት ሰው ልትከዱም ትችላላችሁ። ያው የሁሉ ቤተሰብ ይለያያና እኔ የጠቀመኝ ነገር እዚህ ደረጃ ያደረሰኝ ካላ በታይ ከእህቶቼ ጭማሪ ብዙ ነገር እንትን ያገዘ ብዬ የማስበው ቦታ እንደገዛሁ እኔ ቤት አልሰራሁም። በምን እንደመጣሁ ወዲያው ቦታ ገዛሁ ቁብ ገብቼ። ከዛ ቀጣይ ቦታ ነው የገዛሁት፣ ቀጣይም ቦታ ነው የገዛሁት። ቦታ በመግዛት ላይ ነው እስከዛሬ የኖርኩት። ይሄን 10 ምናምን ወይም 10 ዓመት ወይም 9 ዓመት ማለት ትችላላችሁና በመሀል ላይ የሁለት ልጆች እናት ነኝ። አልሐምዱሊላህ ምስጋና ይገባው ማለቴ እኔ እንጃ አላቅም። ደስተኛ ነኝ ብዬ አስባለሁኝ። አላህ ደስታዬን እንዳይቀማኝ እመኛለሁ። እሱ አይቸግረውም ሞልቶ የተረፈው ነውና ከዚህም በላይ አላህ ይወፍቀኝ ነው ልል የምችለው። የሰው ላይ ህልም ይሄ ብቻ አይደለም። የሰው ላይ ህልም ብዙ ነው፣ ምኞቱ ብዙ ነው፣ ሰፊ ነው። የኔ ምኞት ቤት ብቻም አይደለም። ግን ከምኞቴ አንዱ ከስኬቴ ማለቴ እኔ አላቅም ከምኞቴ አንዱ ነው የተሳካል ብዬ አስባለሁ። ብቻ ግን እናንተም ደግሞ የእናንተን ኮሜንት ሳነብ ፈጣሪን የበለጠ እንዳመሰግነው ነው ያደረጋችሁኝ። ምክንያቱም እኔ ያለኝ ነገር የሌለው ሰው አለ እንዴ ነው ያልኩትኝ። እንደኔ ብዙ አመት የሰሯልና ለካም የሌለው ሰው አለ፣ ለካም ያልተሳካ ሰው አለ እና ራሴን ከፈጣሪ ጋር ነው ያገናኛችሁኝ። እንዳመሰግነው ነው ያደረጋችሁኝና ከልብ አመሰግናለሁ። ያልተሳካላችሁ ሰው አላህ ያሳካላችሁ። የጀመራችሁ ሰው አትፍሩ፣ ጀምሩት። ማለቴ አንድ ነገር ድፍረት ይፈልጋል በነገራችን ላይና በፍርሃት የሚሆን ነገር የለም። ከአንድ ነገር በቃ የሆነ ችክን ምናችሁ የሆነ ከአንድ ቦታ ላይ ቁማችሁ አትቅሩ። ይሄን ነው የምለው። መቀያየር ምንድነው? ምን ማህዲ ቤት ብትሸጡ ሌላ የበለጠ ነው የምታገኙት። ቦታ ብትሸጡ ሌላ የበለጠ ቦታ ነው የምታገኙት። ዋናው መንቀሳቀሱ ነው። ዋናው ትርፍ ማግኘቱ ነውና እኔ እቺን የመሰለ ቤት ሰርቼ እንኳን ራሱ ለውጥ ካገኘሁበት የተሻለ ካገኘሁ ምንም ያለ መሸጥ እንትን የለኝም። ምክንያቱም ይሄ ቢዝነስ ነው። ሁሉም ነገር ስትራመጅ ነው የሆነ ነገር የተሻለ ነው የምታገኘው። እርግጥ ጉዳትም ሊኖረው ይችላል። ግን አንድን ነገር ደፍረሽ ስትገቢበት የማይለወጥ ነገር የለምና ይሄን ነው ብላችሁም ወደው ኮሜንታችሁን አልነካሁትም ማለት ይቻላል። ምናልባት ከዚህ ኩላ 5 ወይ 6 ኮሜንት ነው የመለስኩትኝ። ግን ላይቭ ላይ ገብቼ ባንድ ላይ እመልሳለሁ ብዬ ነው ላይቭ ላይ ለመግባት እሞክራለሁ። ሌላ ቻናል ነበረኝ ደግሞ ተዘግቶብኝ ነው በሆነ ስህተት እና አዲስ ቻናል ነው የከፈትኩት። ግን 8000 ምናምን ሰው ነው ያየው ከዚህ ቪዲዮ። ከ8000 ግን 800 ይሆናል ሰብስክራይብ ያደረገኝ ሰው ማለት ነው፣ ላይክ ያደረጉኝና ከትላንት ነው ቪዲዮ ማለት ነው። ከልብ አመሰግናለሁ። ቀናነት፣ መልካምነት ከዚህ ይጀምራል። መልካምነታችሁን አሳይታችሁኝ አይከፈልበትም። ቪዲዮውን ስታዩ ስጨርሱም ሆነ ላይክ አድርጉ፣ ሰብስክራይብ አድርጉ። እኔ የደረስኩበትን እኔ ከጠቅማችኋን ያልኩትን ነገር ለማካፈል እሞክራለሁ። እኔ ይሄን ቤት ሰራው ነው በዚህ ቆማለሁ ማለት አልችልም። የሰው ላይ ህልም ብዙ ነው። እንግዲህ አላህ ያሳካልን። እኛ እንሞክራለን፣ ስበቡን እናደርሳለን። ስኬትም ሁሉም ነገር ካላህ ነውና የምንችለውን ለማድረግ እየተሳሰብን ይሄ በይሄ ይሆናል፣ ይሄ ይጠቅማችኋል፣ ይሄ ይጠቅምሻል የምትሉኝንም በኮሜንት አስተያየትም ካላችሁ ጥያቄም ካላችሁ በኮሜንት ለማስቀመጥ ሞክሩ። ለመመለስ እሞክራለሁ የቻልኩትን ኢንሻአላህ። ብዙ ጥያቄ አለ ከዚህ ኩለ ኮሜንት ግን ምኑን ነክቼ ምኑን ልተው ምኑን መልሼ በጣም ብዙ ስለሆነብኝ ነው ይቅርታ። እስካሁን ከዚህ ድረስ ቪዲዮን ካያችሁት ላይክ ሳታረጉ እንዳትወጡ። መልካምነት ከዚህ ይጀምራል። መልካምነት ቅንነት ለራስ ነውና ለመልካም ምኞታችሁ ደግሞ ከልብ ነው የማመሰግነው። ማብራቱ ደግሞ ይሄ ቦግ ያለባችሁ ቤት ባንድ ማድረግ ይቻላል። አለማብራትም ይቻላል። በአረንጓዴ በቀይ በአንዳንድ ከረም መጠቀም ይቻላል። እና ይሄንን ይመስላል ቪዲዮ። የዛሬው ቪዲዮ ይሄንን ይመስላል። ኢንሻአላህ ከይረ ነገር ያሰማን፣ ከይረ ነገር ለመስራት ለመጠቀም እንሞክር። እስካሁን ላዳመጣችሁኝ በትዕግስት ጊዜያችሁን ለሰጣችሁኝ ከልብ ነው የማመሰግነው።
ቪዲዮ ይሄንን ይመስላል። የቤቴ ደስታዬን ስለተካፈላችሁኝ እስካሁን ድረስ ስለመጣችሁም ከልብ አመሰግናለሁ። ደህና እንገናኝ።